ሰላም ጤና ይስጥልን የማሂ ቻናል ተከታታዮች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ ጋር ሁሉ ሰላም ነው። እኔ ጋር ያለው ሰላም እናንተ ጋር እንዳለ በጌታ አምናለሁ። እንግዲህ ዛሬም ደግሞ ድሮ ድራማ እዤላችሁ መጥቻለሁ። ይሄን ድራማ ከወደዳችሁት እንግዲህ ላይክ እና ቤተሰብ መሆናችሁን አትርሱ። እንዲሁም ደግሞ ቤተሰብ እየሆናችሁ እያበረታታችሁኝና እንዲሁም በርቺ አሰራርሽ በጣም አሪፍ ነው ብላችሁ ለምታበረታቱኝ ደግሞ በጣም እጅግ አድርጌ አመሰግናለሁ። ለዚህ ቤት አዲስ የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። ከኔ ጋር ስለምትሆኑና ስለምትከታተሉኝ ሁልጊዜ ከኔ ጋር ስለሚሆናችሁ በጣም እጅግ አድርጌ አመሰግናለሁ። እንግዲህ ወደ ዛሬ ድራማችን ሳናልፍ በፊት ያለፈውን ክፍል ላስታውሳችሁ። እንግዲህ ባለፈው ማርያም ስትደረደር ነበረ በብሩ። ከዛ ስትደረደር በዛ ላይ ነበረ በድንጋጤ እንግዲህ ያለቀው። ከዛም እንግዲህ እሱም ደግሞ እና እሱ በጥርጣሬ ነው እኮ የተያዘ እንጂ ምንም ነገር እኮ አላደረግንም ይለዋል። ከዛንን እንግዲህ እሷ ብሩን ትሰጠዋለች። ከዛም ብሩን በሰጠበት ሰዓት ጊዜ አዎ አሁን ተስማማ ትለዋለች። አዎ አሁን ተስማምቻለሁ ገብቶኛል ይላታል። ከዛንን እንግዲህ እሺ በቃ ይባባላሉ። እንግዲህ ወደ ሁለቱም እንግዲህ በሚገናኙበት ሰዓት ጊዜ ነበረ ድራማው እየተጠናቀቀ። ከዛንን እንግዲህ አቶ አምራን ወደ ቤት ተመልሷል። በአሁኑ ግን የተመለሰበት እንግዲህ በጣም ችግር ውስጥ ገብቶ ነው የተመለሰ። ሶስተኛ ሚስት ማግባቱ ነው እንግዲህ በአሁኑ በጣም ከባድ አቅጥበኝ ውስጥ ገብቷል። የልጅነቱ አብሮ ሲዋደዱ የነበረችው እንግዲህ ማርያም መታለች። በዚህ እንግዲህ አሁን እንዴት እንደሚሆን እንግዲህ በጣም ከባድ ሆኖበታል። ከእስር ቤት ያስወጣችው እሷ ናት። ካላገባት እንግዲህ ሚስጥሩ እንግዲህ ሁሉም ነገር ይቀራል። እሱም ደግሞ እዛው ይበሰብሳል ማለት ነው። እንግዲህ በዚህ ውለታ አስራ ነው እንግዲህ አሁን ልታገባ የወሰነችው ማለት ነው። እና ጄሪ እንግዲህ ወደ ምድሯ ገብታ እንዴት ነሽ ትላታለች። ደህና ነኝ እንዴት ነው አለው። አሁን ለውጥ አለኝ ትላታለች። ቆይ አልተሻለሽም እንዴ ብላ ትጠይቃታለች። አይ አሁን እኮ ለውጥ አለኝ ምንም አልልም እየተሻለኝ ነው ብላ ትላታለች። ከዛን እንግዲህ እሷ ደግሞ አንድ ነገር ሊጠይቅሽ እንዴ ትላታለች። አዎ ምንድነው ጠይቀኝ ትላታለች። ቆይ ሰምተሻል እንዴ አቶ አምራም እኮ ከዚህ መርማሪዎች ይዞት እንደሄዱ ሰምተሻል ብላ ትጠይቃታለች። ምን ምስጢረኛዬን ወሰዱት ወይንም ወይኔ እያለች ከዛ ቆይ በቃ ያኛውን ራሱን ጠርጥሮት ነው ብላ ትላለች። ከዛንን እንግዲህ ምንድን ነው የጠረጠሩት? ምንድን ነው የምታቂ ነገር አለ እንዴ ብላ ትጠይቃታለች። አይ እኔ ምንም አላቅም ምንድን ነው የማውቀው ትላታለች። ከዛን ታዲያ ምንድን ነው ስጠይቅሽ የደነገሹ ብላ ትጠይቃታለች። አይ ዝም ብዬ ነው እሱ እኮ መልካም ሰው ነው ለሰዎች የሚራራ ሰው ታዲያ እንደዚህ ታሰረ ብለሽ ስትነግሪኝ ታዲያ በቀላሉ ዝም እንድል ፈልገሽ ነው ወይ? በጣም ከኮ ለሰው የሚራራ ሰው ነው ብላ ትነግረዋለች። ከዛንን እንግዲህ እሷ ደግሞ አዎ እኔ ነኝ እንጂ እዚህ ቤት ውስጥ እኮ ምንም የማልሰማ እንደ ሮቦት የሆንኩት ወይን አልሰባ አልሰጥም ወይን ደግሞ አንድ ነገር አላደርግም ወይን እንደ ሚስት አልታይም እኔ ብቻ ነኝ እዚህ ቤት እንደ ሮቦት ያለው ትላታለች። ከዛ ምን ማለት ነው? እንዴት እንደዚህ አሰብሹ? ቆይ ለምን እንደዚህ ተሰማኝ ትላታለች። ቆይ ሜሪ ከዛ አይ ምንድን ነው ታዲያ እዩ እስቲ አምራ ሲታሰር አልሰማውም የሆነ ነገር ሲሆን አልሰማም ብቻ እኔ አላቅም ሁሉም ነገር እኮ ወደ ጎን የሄዱ ነው ትለዋለች። ከዛንን እሷ ደግሞ አይ እንደዚህ መሆንማ የለብሽም ተረጋጊ ትላታለች። ከዛንን እንግዲህ እኔ የመጣሁት ነገር አንዳች ነገር እንኳን አልተሳካልኝም ምንድን ነው የምረጋጋው? አስቤ የመጣሁት ሌላ የሆነ ደግሞ ሌላ ነው ትላታለች። ከዛንን እንግዲህ እንደዛ ትላታለች። ከዛን ወደ ጓዳ ሁለቱ ወደ ጓዳ በቃ እንግዲህ ሊሄድ ብላ ትሄዳለች። ከዛንን እንግዲህ በር ይንኳኳር። በሩ ሲንኳኳ አቶ ማርያምና እንዲሁም ደግሞ አቶ እንግዳ ይገባሉ። ከዛንን እንግዲህ እነሷን አገላምጧት ትገባለች።
ከዛንን እንግዲህ ጄሪ ሰላም ነው ብሏት ያልፋል አቶ ምሯን። ከዛ እንግዲህ እሷም ደግሞ ምንድን ነው ብላ አገላምጣ እያየችው ነበረ። ከዛንን እንደዛ ብላ አይታ ስትሄድ ምንም ነገር እንኳን አላላትም። ወደ ውስጥ ይገባሉ እንግዲህ አቶ አምራን እንግዲህ ቁጭ ባሉበት ሰዓት ጊዜ ቆይ አንቺ ደግሞ ምንድን ነው እዚህ የምታደርጊ ይላታል። እንዴት ነው ምን ታደርጋለች ከዚህ ጋር ማለት አልገባኝም። ቆይ አንተ እስር ቤት እስከምትገባ ድረስ ቤተሰቦች የትዱ ሰው የለም እንዴ ብላ ትጠይቀዋለች። ከዛንን እንግዲህ ማንም ሰው አልሰማም። ማንም ሰው ደግሞ እንዲሰማ አልፈለግኩም። እኔ ራሴ ነኝ እንደዚህ ያደረግኩት ይላል አቶ አምራን። ቆይ አንተ ክብርስ፣ ቆይ አንተ ስምስ ትለዋለች። ከዛንን እንግዲህ የምን ስም የምን ክብር ብሎ ይላታል። ከዛንን እንዴት ምንም አልገባኝም፣ አንተ ምን እያሰብክ ነው? ለስሜ አትጨነቅም እንዴ ትለዋለች። እንግዲህ እሱ ደግሞ የምን ስም ነው የምን ክብር ነው? ክብርም የለም ስምም የለም ብሎ ይላታል። ከዚህን አሁን ተነስ ከዚህ እንሂድ ትለዋለች። ከዛ እሱ ደግሞ አንቺ ራስሽ ሂጂ እኔ የትም አልሄድም ይላታል። ከዛንን እሷ ደግሞ ካልተነሳ እኔ የትም ጥዬ አልሄድም ተነስ እንሂድ ትለዋለች። ከዛንን እንግዲህ እንደዛ ብላ ስትከራከረው ከዛን እንግዲህ ፖሊሶቹ ጋራ ያልጨረስኩት ነገር አለ እሱን ጨርሼ እመጣለሁ አንቺ ሂጂ ትላታለች ብሎ ይላታል። ከዛ እሷ ደግሞ አይ በምንም ታምር አልሄድም እኔ ከፖሊሶቹ ጋር ያለውን ነገር ሁሉም ነገር ጨርሻለሁ ተነስ አብረን እንሂድ ትለዋለች። ከዛንን እንግዲህ ተያይዘው ወደ ቤት የመጡት ከዛ እንግዲህ ወይዘሮ ዜማና ማርያም ቁጭ ብለው ባወሩበት ሰዓት ጊዜ ዜሮ ትመጣለች። ከዛንን እንግዲህ ቁጭ ብላ ቆይ አያቴ ስለምንዱ ምንም አይነት ዜና የለም እንዴ? ቆይ በሄደበት አምራን ተመልሷል እንዴ ብላ ትላታለች። ከዛ እንግዲህ ሁለቱ ይስቁባታል። ምንድን ነው አንቺ ደግሞ ሁልጊዜ አንድ ነገር መጠየቅ፣ ሁልጊዜ ያን ራሱ ደጋግሞ መጠየቅ አይሸለችሽም እንዴት ትላታለች። ከዛንን እንግዲህ እሷ ደግሞ እንደዛ ስትላት ማለት አልገባኝም አያቴ የተፈጠረ ነገር አለ እንዴ ትላታለች። ከዛንን እንግዲህ ሁለቱ ሙድ ይዙባትና ይስቁባታል። ከዛንን እንግዲህ አሽሟጠጧ እየሳቁበት ነበረ። ከዛ ቆይ ምንድን ነው ሀሳባችሁ አልገባኝም፣ ምን ማለት ነው? ምን ያስቃል? የሚያስቅ ነገር ምን አደረግኩኝ ብላ ጠይቃለች። አይ የሚያስቅ ነገር አንቺ ምንም አላደረሽም፣ ነገር ግን ነገርሽ ነው የሚያስቀው ይሏታል። ከዛንን እንግዲህ እንደዛ ብሏት እንግዲህ እሷ ደግሞ ወደ ሜሪ ትሄዳለች። እንግዲህ አቶ አምራን ስልክ ይደውልና ቆይ እንዴት ነህ ይለዋል። ደህና ነኝ እንዴት ዋልክ ይለዋል። ቆይ ለምንድን ነው ስልክ የተዘጋ ብሎ ይጠይቃል። ስልክ እንግዲህ ስላልተመቸኝ ነበረ የተዘጋ ብሎ ይመልስለታል። ከዛንን እንግዲህ ቆይ የሲፈንን ጉዳይ ምን ላይ ያደረስኮ ብሎ ይጠይቃል። ከዛ እሱም ደግሞ ምንም ነገር እኮ የለም ምንድን ነው ማድረግ የሚችለው ብሎ ይጠይቀዋል። ከዛንን እንግዲህ አቶ አምራን ደግሞ ቆይ የእሷን ጉዳይ እኮ በምን በኩል እኮ ማገኘት እንደሚችል ነው ግራ እየገባኝ ብሎ ይለዋል። እንግዲህ መጠቀመም ያለብኝ ወንዱ ልጅ ነው፣ እሱ ደግሞ እንግዲህ እሱን ብቻ ነው አሁን መሰለል ያለብኝ ብሎ ይለዋል። ከዛንን እንግዲህ እሱ ደግሞ እና ታዲያ ምን ማድረግ አለብኝ? እና ቢያንስ እኮ እማዬ ብትኖር ኖሮ ይሄ ነገር እንደዚህ ስራ አይሰድም ነበር፣ እናቴ ስለሌለች ነው ይህ ሁሉ እየሆነ ያለው ብሎ ይለዋል። ከዛንን እንግዲህ አቶ አምራን እንደዛ ሳይሆን ተረጋጋ፣ ቆይ እስቲ የሚሆነውን ነገር እናያለን፣ ችግር የለም በቃ እሱን በደንብ አርግተ አንተ ሰልለው ያለውን ነገር ደግሞ እናስተካክላለን ብሎ ይለዋል። ከዛ እንግዲህ አቶ አምራምም በቃ እሺ ብሎ ምንም ችግር የለውም እንግዲህ እኔ ያለውን ነገር ይጨርሳለሁ፣ አንተ የሷን ነገር አደራ ተከታተል፣ ይሄ ነገር ከስር ከመሰረቱ ነው ማወቅ የሚፈልገው፣ እንደዚህ ስር የሰደደ ነገር በደንብ አርጌ ማውጣት አለብኝ፣ ስለዚህ ሁሉ ነገር መታወቅ አለበትና በደንብ አርግተ መርምሮ ብሎ ይለዋል። ከዛንን እንግዲህ እሺ በቃ ብሎ ይላል ፍቄ። ከዛ በቃ ምንም ችግር የለውም አንተ አትጨናነቅ፣ ያለውን ነገር በጊዜው ሂደትም ቢሆን እንፈታለን ይላል። እንግዲህ እንደዛ ብሎ ስልኩን ይዘጋል። ከዛ
ማርያም ደግሞ እንግዲህ ቤት ውስጥ እየሄደች የአያቴ ቤት እንዴት ነው የሚያምረው! እዚህ ቤት ውስጥ ነው እንዴት ለካ ሰው ሁሉ እየተሰበሰበ እየኖረው የነበረው በጣም አይደለም እንዴ የሚያምረው እያለች ቤቱን ውበት እያደነቀችው ነበረ። ወይዘሮ ዜማ ትመጣለች። እንዴት ነሽ ብሎ እንግዲህ ይተቃቀፋሉ። ከዛ ደህና ነኝ አያቴ እንዴት ነሽ ይላታል። ከዛ ልጄንስ ይዘሽ ነው እንዴ መጣሹ ብላ ትጠይቃታለች። አዎ ደጅ ላይ ስልክ እያወራ ነው አብረ ነው እየመጣ ነው ይላል ትላታለች። ከዛ ሲጀመርስ አንቺ እኮ ወርቅ የመሰልሽ ልጅ እንዴት ነው እንደውም ብቻሽ ወደ ቤት እንድትገቢ ራሱ መተው አልነበረበትም ትላታለች ወይዘሮ ዜማ። ከዛንን እንግዲህ እንደዛ ስትላት ጊዜ አይ ምንም ማድረግ እኮ አይቻልም፣ ስለዚህ ትለዋለች። አንቺ ማለት እኮ ከእሳት የፈጠንሽ ልጅ ነች ትላታለች። ቆይ አያቴ ደግሞ ተረጋጊያ፣ በራሴ እንዲገረም አታርጊኝ ትላታለች። ተገረሚያ ትላታለች እንግዲህ አያቷ። ከዛ እንግዲህ እሷም ደግሞ አይ ሲበዛም እኮ ጥሩ አይደለም፣ ሰው ስታሞጓግሽ እኮ አንድ ጊዜ ይወርቃል፣ አንድ ጊዜ ይነሳል። ስለዚህ አያቴ ሞጎሻ ብዙ ሲበዛ ጥሩ አይደለም ብዬ ነው ትላታለች። ከዛ አይ ለአንቺማ ሲያንስብሽም እንጂ አይበዛብሽም ትላታለች። እንግዲህ እሺ ካልሽ ምንም ማድረግ አይቻልም፣ እንደፈቀርችው ይሁንልሽ ትላታለች። ከዛ እንግዲህ እሷ እንደዛ እያለቻት እሷ ደግሞ ሜሪ እንግዲህ ከደረጃ ላይ እየወረደቻት እንትናን ታገኛታለች። እንዴት ነሽ እህቴ ትላታለች። ቆይ እንግዲህ ከአብሮ አደጌ ቤት ውስጥ እንግዲህ ብዙ ሰው እንደሚኖር እያየው ነው ትላታለች። አዎ ብዙ ሰዎች አለን ትላታለች። ሌላ ሰውም አለ ማለት ነው ትላታለች። አይ ብዙም አይደለም ግን አለ ብላ ትላታለች። ከዛ እኔን እንግዲህ እንደዛ ስትል ብዙም የለም ብላ ትላታለች። ከዛ እኔን እንግዲህ ሁሉም እንግዲህ በተለያየ ምክንያት ነው እዚህ ያለው ብላ ስትላትም እንግዲህ ቤት ለምን ትላላችሁ የማደጎ ቤት አትሉም እንዴ ትላታለች። ከዛ እኔን እንግዲህ ሳቅ ትልበታለች። እሷም እንግዲህ በሳቅ ታስተናግዳታለች። ከዛንን እንግዲህ እሺ ይሁን እስቲ ለማንኛውም ለሁሉም ነገር ሁሉም ነገር እስቲ እናያለን ችግር የለውም እንግዲህ ብላ ትሄዳለች። ጄሪ እንግዲህ በጣም ተናዳ ቤት ውስጥ እየተንጎራደደች ከዛንን እንግዲህ ወይዘሮ ዜማ ትመጣለች። ከዛንን ቆይ አያቴ ፈለግሽኝ እንዴ ብላ ትጠይቃታለች። ከዛንን ቆይ እስካሁን ድረስ ምን ታረጋለች ከዚህ ጋር ትላታለች። ምን ማለት ነው አልገባኝም ትላታለች። እና ልብስሽን ለቃቅመሽ ከዚህ ቤት አትወጪም እንዴ ብላ ትላታለች። እንዴ ለምን ብላ ስትላት እንግዲህ አምራም ትክክለኛ ሚስት ይቺ ናት እንግዲህ አግኝቷል ይላታል። አግኝቷል ብላ ትነግራታለች። ከዛንን መቼም ቢሆን እንደዚህ አይነት ነገር አይሆንም፣ እንዲህ መቼምማ ሊሳካላቸው አይችልም ትላታለች። ከዛንን እንግዲህ እኔስ ብላ ትላታለች። አንቺማ ይኸውልሽ ተረጋግተሽ እኔ የምልሽን የማታደርጊ ከሆነ እያንዳንዱን የሰራሽውን ስራ ለአምራን እናገራለሁ ትላታለች። ለጥቀጥ ብለሽ እንግዲህ እሷን አገልግሌ ብላ ትላታለች። ከዛ ማርያምና እንግዲህ በራ ደግሞ ደጅ ላይ ቁጭ ብለው ሚቴ ሚቴ የሎሚ ሽታ እያሉ የልጃችን እናትን እንጫወት እስቲ እኔ እንደማደርገው ነገር አድርጊ ብሎ ይላታል ትለዋለች እንግዲህ ላቶ አምራን። ከዛ ማርያም እንደዛ ስትለው እሱ ደግሞ እንግዲህ ፈገግ ብሎ ቁጭ ብሎ እያያት ነበረ። ሁለታቸው እንግዲህ መጠጡን እየጠጡ ቆይ እስቲ ለምንድን ነው እኔ እንደሚሆነው ማትሆነው? ለምንድን ነው እንደፈለግኩ የማትሆንልኝ? ትለዋለች። እረ ችግር የለውም እኔ እኮ እንደ አንቺ የማልሆንልሽ ነገር የለም ምንድን ነው ያልሆንኩልሽ ብሎ ይላታል። ከዛን እንግዲህ እሷም ደግሞ ከኔ ጋራ ሚቴ ሚቴ ባል ተጫወት፣ የልጅነታችን እስቲ እናስታውስ፣ እንደ ልጅነታችን እንደ ቀድሞ አብረን እንጫወት ትለዋለች። እንግዲህ አቶ አምራም እንደዛ ስትለው ጊዜ እሱም ደግሞ ፈገግ እያለ እንግዲህ እያዳመጣትን ነበረ። እሷም እንግዲህ ደረቱን እየነካችውና እጆቿን እያረገዘቻት ከዛንን እንግዲህ ትጫወታለች።
ጄሪ እንግዲህ ትወጣና በር ላይ ቆማ እነሱን ትመለከታለች። ከዛን እንደዛ እየተመለከተች ትቆይና ከዛን እንግዲህ ወደ ሌላ ሲቀየር ነገሩ በጣም ከብዷት ለማመን እንዴት ሊሆን ቻለ? እንዴት በፍጥነት እንዴትስ እንደዚህ ሊዘጋጅ የቻለው ለምን ምክንያት ነው ብላ እንግዲህ ለራሷ ጋር ሙግት ትገጥማለች። ከዛ እንግዲህ ጄሪ ደግሞ ልግባ እንዴ ብላ ታስፈቅዳታለች። ግቢ ምን ሆነሽ ነው ብላ ትላታለች። ቆይ በዚህ ሰዓት ለምንድን ነው የመጣሽው? አምራን የት ሄዶ ነው አንቺ የኔ ጋር የመጣሽው? ትላታለች። ከአብሮ አደጉ ጋር እየሆኖ ነው ትላታለች። እና ታዲያ የልጅነት ነገር እኮ አይረሳም፣ ብዙ ነገር እኮ ነው ትዝታ ያለው፣ ለዛ ሊሆን ይችላል ትለዋለች። ከዛ እንደዛ ነው ብለሽ ነው እንዴ ብላታል። ከዛ ታዲያ ምንድን ነው ብላ ትጠይቃታለች። አይ እንደዛ እንኳን አልመሰለኝም። እንግዲህ ከሆነም ይሁን ብዙ ትዝታዎች እኮ የማይረሱ የማይቀየሩ ከልጅነታችን እያሳለፍነው ነገር እኮ ከአእምሯችን ውስጥ አይጠፋም ትላታለች። ከዛ ደግሞ ጄሪ ይሄ ነገር ምንም ነገር አልተዋጠልኝም፣ እውነት አይመስለኝም ትላታለች። እንዴ ማለት አልገባኝም። ቆይ የተጠራጠርሽ ወይም ደግሞ ያየሽው ነገር አለ እንዴ ጄሪ ትላታለች። ከዛ እንግዲህ አይ እንደዛ ሳይሆን ብቻ አልገባኝም፣ ስራቸው ነገር ምንም አላማረኝም ብላ ትላታለች። ከዛንን አንቺ ዝም ብለሽ ነው እንጂ የምትጨናነቂ ምንም ነገር አይኖርም ትላታለች። ከዛንን እንደ አፍሽ አርገው ብላ ትላታለች። ከዛንን እንግዲህ ስላልፈለገኝ ይሆናል ይዤ የመጣው ብላ ትነግራታለች። ከዛንን እንግዲህ እንደዛ ስትላት እንደዚህ አይነት የልጅነትሽን ማገኘት ማለት እኮ ነው ትላታለች። ስለዚህ አምናት እንግዲህ ካለውበት ስሜት ስለዚህ እንግዲህ ካለው ስሜት ለማውጣት እኮ ይረዳዋል ትላለች። ከዛንን አንቺ ደግሞ ካለውበት ህይወት እንዳታወጣ ብለን ነው ብዬ ፈራለሁ ትላታለች። አይ ተይ እንደዚህ አትናገሪ፣ ሰው የአፉን ፍሬ ነው የሚበላ ትላታል። ከዛ ስላት እንዴት ነው ስትላት፣ አይ መልካም ነገር ስትመካም ነገር ነው፣ እንዲሁም ደግሞ አፋችን ግን መልካም ነገር ሲያደርግ ትላታለች። ከዛ ታዲያ አእምሯችንስ ሌላ ነገር ክፉ ነገር ሳስብስ ትላታለች። አይ ቢሆንም ያሰብነውን ነገር ሁሉ እኮ አናደርግም፣ ነገር ግን ሁሱንም ሁሉ ተጠንቅቀን ነው የምናደርገው ብላ ትላታለች። ከዛንን እንግዲህ እንደዛ እያለቻት እየመከረቻት ነበረ። ሰው ያሰበውን ነገር ሁሉ አያደርግም፣ በልቡ የሚያስበውን ነገር ደግሞ ሁሉንም አያገኝም ብላ እንግዲህ ትመክራታለች። እንግዲህ ከዚህ በኋላ እንግዲህ መገናኘት እንግዲህ ከዚህ በኋላ ከጭንቀት ውስጥ እንግዲህ ከዚህ በኋላ ጭንቀኝነት ውስጥ ነበርክ ትለዋለች። መቼም እንግዲህ እኔ ከአንተ ጋር ነኝ፣ መቼም ቢሆን አልተውም፣ ነጌም ቢሆን መጌም ከአንተ ጋር ነው ትለዋለች። እንግዲህ ብቸኝነቴን የሚያስረሳኝ ጭንቅነቴን የሚያስረሳኝ ነበረ ትለዋለች። ከዛን ድሮ ታውቃለች እንግዲህ ሰው እናቱን የሚያሳጥ ሁሉም ነገር እናቱን የሚያሰው ብቻ ነው ያለው፣ ክፋትን ነው የሚያስቡት ብሎ ይነግራታል። ከዛ ደግሞ እሷ ናስቲ ወደ እኔ ትለውና ታቅፈዋለች። ከዛንን እንግዲህ በዚህ ፍጥነት እንግዲህ ማረጌን እኮ አላምንም ትለዋለች። ምናልባት አንቺም አትረጅኝም ይሆናል ይላል እንግዲህ አብርሃን። እንግዲህ በዚህ ምክንያት ጄሪ እንግዲህ ሁለቱ ተቃቅፈው እያለ ቆማ ታይመለከታቸዋለች። ከዛንን እንግዲህ ያየችው ነገር ማመን አልቻለችም። ሁለቱ ተቃቅፈው ሲታየው እንዴት ነው ብላ እንግዲህ ለራሷ በጣም ጥያቄ ይሆንባታል። ነገር ግን እንግዲህ ምን ማድረግ ትችላለች? ሁሉም ነገር አይታ ዝም ትላለች። ከዛ ቆይ ይመስለኛል ጄሪ ልትቀላቀለን ፈልጋለች ትለዋለች። ቆይ አምራን እንግዲህ እና እስከምትለን ድረስ ተቀላቀይ ይላታል። ነይ ተቀላቀይ ብሎ ይጠራታል። እንግዲህ እዛም ደግሞ እንግዲህ ቀጥ ብላ ትመጣለች። ከዛንን እንግዲህ ቆይ አምናን
ብርድ ነው ወደ ውስጥ አትገባም እንዴ ትለዋለች። ከዛን አይ ትንሽ ቆያለሁ ትለዋለች። እኔ እንግዲህ መግባት ስፈልግ እኔ ዋላ ገባለሁ ትለዋለች። ጄሪ እስካሁን አልተኛሽም እንድትላለች። ከዛ ባለቤቴ ሳልገባ እንዴት ገባለሁ ትመልስለታለች። አባዬ እኮ እንደዚህ ይመጣል ትላለች። ከዛን እኔና ቤተሰቦች እንሰማለን እንዲሁም ደግሞ የስራ አለሞቹ እንጀምራለን ትለዋለች። ከዛ እኔን እንግዲህ ከዚህ በኋላ የተሻለ ህይወትና እንዲሁም ከወሬ የጸና እናደርገዋለን ትለዋለች። ይሄንን ደግሞ እናቴ ዜማ ታስተካክላለች ብላ ትነግራለች። ከዛ እንግዲህ ጄሪ በጣም ትደነግጣለች። ከዛን እንግዲህ ማርያም እንግዲህ ካላስቸገርኩሽ ወደ ውስጥ መግባት እንችላለን ወይ ብሎ ይላታል። ከዛን እንግዲህ ጄሪ በተቀመጠችበት ቦታ እንግዲህ ተነስተው ይገባል። እንግዲህ ከልጅነቱ ጀምሮ ማንንም እኮ ልጅ እኔና እሱ ልጅና ባልና ሚስት ሆነን ነው ያደግነው። ከዚህ በኋላ እንግዲህ በሀሳብም እኮ የሚቀሩም አለ ትላታለች። እንግዲህ ምን ነው ባለትዳር እኮ ነው ትላታል። ከዛን እንግዲህ ምን መስረጃ አለሽ ልታለ። ከዛ እንዲሁም ደግሞ ያስቀመጠ ብር አለሽ ምን ያስመረጃ አለሽ እንዴት ትላታለች። አረ አውቄ ነው እኔ ባልና ሚስት ምሳሌ የምትሆኑ ናችሁ። እኔ እንደዛ ነው የሚሰማኝ ትላታለች። ከዛንን እንግዲህ እንደዛ ስለተሰማሽ በጣም ነው እየገረመኝ ትላታለች። እንግዲህ ማርያም እንግዲህ ሁለቱም ከላይ እንግዲህ ራሳቸውን እያወሩ ነበረ። ከዛን እንግዲህ ሁላቸውም ተሰብስበው እራታቸውን እየበሉ ነበረ። ሌላ ነገር ምን ይጨመር ብሎ ይላሉ እና ዛራ ከዛን እንግዲህ ምግብ ማደር ትላታለች። ሁላችሁም ብሉ ማርያም ብሉ ጊዜ ሲታይ ቆንጆ ምግብ ነው ትላታለች። ከዛን ዋና አንቺን መውደድ ነው ትላታለች። ከዛን ስለዚህ እንግዲህ በፊት ትዝ ይለኛል አይደለም እንዴ መጀመሪያ እኮ ስንበላ እኮ ታጎርሰኝ ነበረ ትለዋለች። ከዛን አጉርሳት እንግዲህ ለምንድነው ታዲያ የምትጠብቀው ትለዋለች። በቃ ልጆቹ ልታስነቅላቸው ነው ብላ ትላለች። እንግዲህ ቬሪ ከዛን እንግዲህ ሁላቸውም እያዩ ነበረ። ማሬ ውዴ እንዴት ነው ታዲያ ቤተሰቡን ወደድሽው እንዴት ትላታለች። አዎ ወድጃለሁ ትላታለች። ከዛንን አቤት አያቴ ትላታለች። ምግብ የገዘጋጅ ትመስላለች ለምን አትበይም ትላታለች። ስለዚህ ወይዘሮ ዜማ ብዙ መብራት ጥሩ አይደለም ምንም ነገር እንግዲህ ምግብ ቢ ትላታለች። ከዛ ማርያም በደንብ መብላት አለብሽ ከዚህ በኋላ አንቺ እንግዳ አይደለሽ የሚላታል። ስለዚህ እንግዲህ ሁሉም ነገር እንግዲህ እንደ ቤተሰብ እንድታይ ይፈልጋለሁ ከኔ ጋር ሁሉም ነገር ደግሞ ለማድረግ ጎንሽ ትለዋለች። ከዛን ማብራም ትለዋለች። እየበላችሁ ገበታ ላይ ምንም ነገር ማውራት አይቻልም። ስለዚህ ባሉ እንግዲህ ምግባቸውን ብሉ እንዳታወሩ ትለዋለች። ከዛ ቤልዬ ቢ ትላታለች። እንግዲህ ለቤሊም እንግዲህ ከዛ እንግዲህ አቶ አምራም በመካከል ውስጥ እንደ ዳቦ ዲፎ አድርጎታል። እንግዲህ በአሁኑ ግን ሁለቱንም ከዛንን እንግዲህ ውድ ማራ ብላ ትጀምራለች። ከዛን ምንድነው ታዲያ ሀሳብሽ ትለታለች። ቆይ አንቺና እኮ አምራን እኮ ልጅ ሆናችሁ ካስታወሽ ብዙ ነገር እኮ ነው ያለ ብለታለች። አያቴ ካስታወሽ ልጅነታችሁ እኮ በጣም ደስ የሚል ነገር ነው ትላታለች። ከዛንን እንግዲህ በጣም ደስ የሚል ነው ትላታለች። ከዛንን እንግዲህ እና ይሄ ነበረ እኮ ብላ ትነግራታለች። ከዛን እንግዲህ አንቺ ጥለሽ ሄድሽ እኮ አምራን በጣም ነበረ የሚወድሽ ነው ትላታለች። እንግዲህ ጄሪ ካልደበረ ትላታለች። ምን አባቷ ከደበራትም ይደብራታል። ምንም ነገር ምን ይገናኛል ይደብራት ትላታለች። አያቴ እንደዛ ነው የጄሪ አያት ናት ማለት ነው ትላታለች። አዎ ብላ ትላታለች። ማሬ ሁዴ አንቺ የእሷ ቤተሰብ እንዴት አየሻቸው ብላ ትላታለች። እንዳያቸው
እንዳየዋቸው ከሆነ ብዙም ዱስ አይሉም ብላ ትላታለች። ሜርሲ ገብቶሻል እንዴት ትላታለች። ማረም ያለችው እኮ ገብቶሻል እና ሁሉም ነው እኮ ገብቶሻል። ስለዚህ ብላ ትስቃለች። እንግዲህ ቅስቅስ ብላ ቆይ እሷ እኮ ያለችው ሁሉንም ሰው ነው እኮ አንቺንም ያካትታል ብላ ትነግራት። ወይኔ ሜርሲ ትላለች። ጭራሽ እንግዲህ አስመሳይዋን አምጥታ ጭራሽ እንግዲህ ትቀልዳለች እንዴ ትላታለች። ከዛንን ምን አልሽን ትላታለች። ከዛንን ምንድን ነው እንደዚህ ያስቃቸው ነገር እስቲ ንገሩኝ እንግዲህ እኔም ልስማና ልሳቅ ትለዋለች። ከዛንን እስቲ ቀጪ ትላታለች። አያቴ አንቺም ጠጪ ብላ ትላታለች። እንግዲህ እሺ ብሎ ሁለቱም ወደ መጠጣቸው ይመለሳሉ። እንግዲህ ወይዘሮ ዜማ በጣም ነው አምሬም ጊዜ አስጠምቶ ጠፋኝ እኮ ብሎ ትለዋለች። እንግዲህ እሺ በቃ ብላ ልታየው ትሄዳለች። ቆይ አያቴ ቆይ ወይዘሮ ዜማ ቆይ አስመሳይሽን አገኘሽ አይደለም እንዴ ትላታለች። ከዛንን እንግዲህ ስታወራት ጭራሽ እንግዲህ እኔ ጋር ሲደርስ ጆሮዋ የሚዘጋ አሮጊቷ ምን ሆናል ትላለች። ቆይ እንግዲህ እኔ ሳወራ ገና ምን አይተሽ ነው? ገና ከስር ጭር አስበቅልሻለሁ ከላይ እኔ በፈጣሪ ስራ አልገባም ብዬ ነው እንጂ 4 እግር ይቀጥልልሽ ነበረ ትላታለች። ከዛ እንግዲህ በጣም እንግዲህ ሁሉ ነገር ብትትን አድርጋባት ነው ሄደችው። ከዛን እንግዲህ ቆይ ምንድን ነው የሆናችሁ ትላች። ቆይ ማናት ናት ትላለች። ቆይ የአምራን ጓደኛ ናት ብላ ትላለች። ግን ለአምራን በዚህ ሰዓት ታስፈልጋለች ትለዋለች። እንግዲህ አለበዛ ብቻውን እኮ ምንም ማድረግ አይችልም ነበር ይላል። ደግሞ እኮ ልጅቷ በጣም ደስ ትላለች። ከዛንን እንኳን መጣች ትላለች። አዎ ጥሩ ነገር እንግዲህ ትላለች። የምትወጂው ምግብ ነበረ የሰራውልሽ በራሽ ወይ ብላ ትላታለች። ከዛን እናቴ ዜማ አመሰግናለሁ ብላ ትላታለች። እኔ እናት አንቺ ብቻ ይሻልሽ እንጂ እኔ ምንም ነገር ምስጋና አልፈልግም ትላታለች። እንግዲህ እንደዛ ብላ ስትነግራትም ቆይ ጄሪ ወደ ነሽ ትላታለች። ከዛንን እንግዲህ ነይ እስቲ ፈልግሻለሁ ስትላት እንግዲህ ቁጭ በይ ትላታለች። ከዛንም ቆይ ምንድን ነው አያቴ ትላታለች። ምንድን ነው ወዴት ለመሄድ ነው ፈልግ? ወደ ክፍሌ ሊሄድ ነው ትላታለች። ከዛን ምን ነው ብላ ጠይቃለች ትላለች። ምን ነው ክፍልሽ ያስቀመሽው እቃ አለ እንዴ ትላታለች። ስለዚህ አይ በቃ ልሂድ ትላታለች። አይ ቁጭ በይ ብላ ትላታለች። ቆይ ወደ ክፍሌ ለሄድ እኮ ነው ትላታለች። ቁጭ በይ አልኩሽ አይደለም እንዴ ትላታለች። ቆይ አያቴ ምንድን ነው ልጅ አምራንና ሁለቱ እያወሩ ስለሆነ ያቺ ልጅ ከአምራም ጋር ናት ትላታለች። አይ ምን ነው ትላታለች። ቁጭ በይ ብዬሻለሁ የትም አትሄጂም ትላታለች። ከዛ እንግዲህ ጄሪ በጣም ትናደዳለች። የምታደርገውና የምትዘጉን ነገር ታጣለች። ሁለቱ ይፋጠጣሉ። እንዴ አቶ አስማም ጋር እየሄደና ምስጢረኛዬ እንዴት ነ ትለዋለች። እሷም ደግሞ በጣም ደህና ነኝ ብሎ ይላታል። ቆይን የት ሄደ ነው የጠፋው ብላ ትጠይቀዋለች። ነገሮቹን ለማስተካከል ብዬ ነው ይላታል። ከዛንን እንግዲህ እና እንዴት አደረግ ብሎ ይላታል። እንግዲህ አተረጋጋ ወደ ራሴ መመለስ አለብኝ ብሎ ትለዋለች። አዎ ወደ ራሴ መመለስ አለብኝ እንግዳም ቤት ውስጥ ስላለ ትላታለች። ቆይ ማርያምን ማለቴ ነው ትለዋለች። አዎ ብሎ ይላታል። ከዛንን እንግዲህ አሁን ካለበት ነገር ውስጥ እንደምታወጣ እርግጠኛ ነኝ፣ ደግሞም በጣም ደስ የምትል ልጅ ነው ብሎ ትላለች። ከዛንን እንግዲህ ከልጅነታችን ጀምረን አብረን ነው ያደግነው ጥሩ ልጅ ናት ብሎ ይላታል። ከዛንን እንግዲህ ይሁን በቃ አሪፍ ነው ትለዋለች። ከዛንን አንቺ ግን ደህና ነሽ ወይ? ዶክተሯ እኮ ካልሆነ እዚህ መጣ እንድታይሽ ማድረግ እኮ ይችላለሁ ይላታል። አይ እኔ ችግር የለብኝም እኔ በጣም ደህና ነኝ፣ በአሁኑ እኮ ምንም አይነት ነገር ችግር የለብኝም ብላ ትለዋለች።
ከዛንን እንግዲህ እንደዛ ስትለው እንደዛ ብላ ትለዋለች። ከዛንን እንግዲህ ወይዘሮ ዜማ ደግሞ ኩሽና ውስጥ ቆማ ቆይ ምንድን ነው ብላ እንግዲህ እያሰበች ነው የምታስበው ነገር እንግዲህ ለራሷ ቆይ ምን ማድረግ አለብኝ ብላ እያሰበች ነበረ። ከዛንን እንግዲህ ጄሪ ደግሞ አምራን አንተ እኮ በጣም ተለውጠሃል፣ የምታደርገውን ነገር በትክክል ነው ብለ ታስባለ ወይ? እያደረግከው ያለው ነገር ልክ ነው ወይ ብላ ትለዋለች። ከዛን ቆይ ምን አደረግኩኝ? እኔ እኮ ምንም አላደረግኩም ጄሪ ይላታል። አይ በእውነት በጣም ነው እየተቀየርከው ትለዋለች። ከዛን አይ እንደ ድሮማ አይደለህም ተቀይረዋል ትለዋለች። ከዛ እንደዛ እየተባባሉ ነበረ እንግዲህ ሁለታቸው ቁጭ ብለው ጄሪና አቶ አምራን ቁጭ ብሎ ባያወሩ ጄሪ ትመጣለች። ከዛንን እንግዲህ ጄሪ ብሎ ሲጠራት አንተ በቃ እሷን ተዋትና ተነስታን እንወተን እንስናናለን ትለዋለች። ከዛንን እንግዲህ ጄሪ በጣም ትደነግጣለች። ባየችው ነገር አላመነችም። በጣም እንግዲህ ግራ ይገባታል። ከዛንን እንግዲህ ማርያም ተነስና እንስናና ብላ ይዛት ትወጣለች። ከዛ እንግዲህ ይዛ ትወጣለች። ከዛንን እንግዲህ እሱ እንግዲህ ተከትሏት ይሄዳል። ከዛ እንግዲህ ተከትሏት ወጥቶ ደጅ ላይ ቆይቶ መጠጥ ጠጥቶ መጥቶ እንግዲህ ሁለቱ ተቃቅፎ ይተኛሉ። ማርያም እንግዲህ ጃኬቱን አውልቃ በር ላይ ትጥለዋለች። ከዛንን እንግዲህ መሪራ ደግሞ ታያለች። እንግዲህ ለምንድነው ጃኬቱን እዚህ ጋር የጣለ ብላ ጃኬቱን ልትሰጣ ስትገባ ሁለቱ አንድ ላይ ተኝቶ ታገኛለች። ድራማው የተጠናቀቀው እንግዲህ በዚህ ነበረ። የድሮ ድራማ እንግዲህ በጎላ ሞዶል እንግዲህ ይሄን ነበረ። ስለተከታተላችሁኝና አብራችሁኝ ስለሆናችሁ እጅግ አድርጌ ከልብ አመሰግናለሁ። እንግዲህ ሁላችሁም እግዚአብሔር ባላችሁበት ቦታ ይጠብቃችሁ። ለዚህ ቤት ቻናል አዲስ ከሆናችሁ ላይክ እና ሼር ማድረጋችሁን አትርሱ። ነባሪዎች ደግሞ አመሰግናለሁ።